እስከ ዘላለሙ ድረስ ስሙ የተባረከና የተቀደሰ ይሁን። ለእመቤታችን የጸጋ ስግደት እንደሚገባ 3 ጊዜ እንሰግድልሻለን። እሰግድለኪ 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 እግዚአብሔር ከአንቺ ሰው ሆኖ ሙሽራ በጫጉላው እንዲወጣ ከአንቺ ወጣ። እመቤቴ ማርያም ሆይ ደስ ይበልሽ ብሎ ዮሐንስ አፈወርቅ በድርሰቱ እንዳመሰግንሽ እኔም አመሰግንሻለሁ። የጠፋ በጋ አዳምን የፈለገው ባገኘው ጊዜ የተሸከመው እውነተኛ ቸር ጠባቂያችን ክርስቶስ ከአንቺ የተወለደ እመቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር በደኝ የጣላት ሔዋን ጽኑ የሚጎዳ ማሰሪያዋ ባንቺ የተቆረጠላት እመቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር በብር ደመና ተጭኖ መጥቶ በማኅፀንሽ ያደረ እመቤቴ ማርያም ሆይ ደስ ይበልሽ። በቅዱሳን ነቢያት በቅዱሳን መላእክት አድሮ የሚኖር ከአንቺ ተወልዶ የተገለጸልን እመቤቴ ማርያም ሆይ ደስ ይበልሽ። ከአብ ከመንፈስ ቅዱስ ጋር የምንሰግድለት ቃል የሚባል እግዚአብሔር በአንቺ ባሕሪ ከአንቺ ይወለድ ዘንድ የወደደሽ እመቤቴ ማርያም ሆይ ደስ ይበልሽ። እኔን ለምእመናኑ ግን የማስተምር ልይታ እናቱ እመቤቴ ማርያም ሆይ ደስ ይበልሽ። ከወለድሽው በኋላ ማኅተመ ድንግልናሽ እንዳይለወጥ አድርጎ የጠበቀሽን አማኑኤልን የወለድሽው እመቤተ ማርያም ሆይ ደስ ይበልሽ። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤተ ማርያም ሆይ ደስ ይበልሽ። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤተ ማርያም ሆይ ሰላምታ ይገባሻል። ልዩ መድኃኒታችንን በመውለድሽ እናትን አገልጋይን ተብለሻልና እግዚአብሔር ባሕርይሽን ባሕርይ አድርጎ ባለሟልነትን አግኝተሻልና እመቤቴ ማርያም ሆይ ሰላምታ ይገባሻል። እኛ ከምንወደው እሱ ከሚወደን ልጅሽ ኃጢአታችን ያስተሰርይልን ዘንድ ለምኝልን። ተአምሪሃ ለእግዝእትነ ቅድስት ድንግል በክልኤ ማርያም ወላዲተ አምላክ ጸሎታ ወበረከታ ወምሕረተ ፍቁር ላይ ያሉ ምስለ ኩልነ ሕዝበ ክርስቲያን ወምስለ ሀገሪቱነ ኢትዮጵያ ሰማያን ወመብል ለዓለመ ዓለም። ልመናዋ ክብሯ በእኛ ለዘላለም በእውነት ይደርብንና አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ተአምር ይህ ነው። ስለ አንዲት ዘማ ተነገረ። ከዕለታት አንድ ቀን በሥጋዋ ስትሴስን አግኝተው እንደ ሙሴ ሥርዓት በድንጋይ ወግረው ይገድሏት ዘንድ ያዟት። ሕዝቡንም እናንተ ሰዎች እስከ 3 ቀን ድረስ ታገሱኝ ብላ ለመነቻቸው። ያችን ብላቴና ወደ ቤተ መቅደስ ወሰዷት። በገባችን ጊዜ አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች የክብርት እመቤታችን ስዕል አገኘችና ሰዎችን ሁሉ የምታድኛቸው ሆይ አድኝ እያለች በልቅሶዋና በሚያቃጥል እንባዋ ለመነች። ለሰማዕታት ሥራ የምታሰርያቸው ድንግል ሆይ አድኝ፣ ፍጻሜ ስለበደልሁ ፈጽሜም ስለበደልሁ ሰዎች ሁሉ ይገድሉኝ ዘንድ ይወዳሉና፣ አንቺ ግን አንቺን መጠጊያ ለሚያደርጉ ሁሉ ይቅርታን ልታደርጊላቸው ትወጃለሽ። ይህንም ተናግራ ተኛች። ኃጢአቷን ለቄስ እንድትናገር እንጂ በድንጋይ ወግረው እንዳይገድሏት ያን ጊዜ እመቤታችን ብላቴና ወደ ለስራቸው ሁሉም ተሰበሰቡና እመቤታችን ነገረቻቸውን ንገሪያቸውን እያንዳንዳቸው ተናገሩ ብላ አዘዛቻት። የሁሉም ነገራቸው አንድ እንደሆነ ሕዝቡ ሁሉ ይህን ነገር አደነቁ። ያን ጊዜም ሕዝቡ ኃጢአቷን ለቄስ ሄዳ ትነግር ዘንድ ተዋት ብለው ኃጢአቷን ለካህን እንድትነግር ተዋት። ማስተሰሪ ንስሐ ገባች። ኃጢአቷን ሁሉ ተሰረየላት። ልመናዋ ክብሯ እኛ ለዘላለም በእውነት ይደርብን። የሰማነውን በልቦናችን ያውልብን ያሳድርብን። ቅዱስ አምላካችን የቀድሰን፣ ንጹሕ አምላካችን ያንጻን። ከእመቤታችን ከድንግል ማርያም በረከት ረድኤት ያሳትፈን። የእመቤታችን የድንግል ማርያምን ተአምሯን ቆመን እንደሰማን የውስጥ ጩኸታችን ትስማን። የእግዚአብሔር ቸርነት አይለየን። ቀሪውን አገልግሎታችን ይባርክልን። አቡነ ዘበሰማያት
አሜን። የእመቤታችን በረከቷ በሁላችን ያደረበት በላይም በታችም ያላችሁ ሁላችሁ ለመማር ማስተማሩ የእግዚአብሔርን በረከት ተረጋግተን እንቀበል ዘንድ እንባረክ ዘንድ ይመቸን ዘንድ በላይም በታችም ያላችሁ ይቺ ጊዜ የእግዚአብሔር ቀን ናት፣ የመባረክ ቀን ናት። ቃሉን የምንሰማበት በተረጋጋ መንፈስ ሆነን በረከትን የምንቀበልበት ቀን ስለሆነች ስለዚህ በመምጣት ወንበሩ ላይ አረፍ አረፍ በሉ። ምናልባት ወጣቶች ለአዛውንት አባቶች እናቶች ቅድሚያ እየሰጣችሁ እነሱ ሲመጡ እነሱ እንዲቀመጡ አድርጉ። ሁላችሁ ሕሊናችን ሰብሰብ ብናድርግና እጆቻችንን በትምህርተ መስቀል በማመሳቀል በሥላሴን ስም እየጠራን አብረን እንባረካለን። እጆቻችን ከፍ አድርጉ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡር አባታችን መላከ ብርሃናት መምህር ናሁሰናይ ነጋ የዚህ ታላቅ ደብር ዋና አስተዳዳሪ የመንጋው ጠባቂ የሁላችን አባት፣ ክቡራን ሊቃውንተ ቤተ ክርስቲያን አባቶች፣ መምህራን፣ አይንተ እግዚአብሔር ካህናት፣ በተልእኮ የምትፋጠኑ ላይካነ ምስጢር ዲያቆናት፣ እንዲሁም የደብራችን ደቀ መዛሙርት ሰንበት ተማሪዎች፣ በዛሬው ዕለት ጋብቻችሁን የፈጸማችሁ ሙሽራውና ሙሽሪት በዚህ ዕለትና ሰዓት እግዚአብሔር ፈቅዶላችሁ በእግዚአብሔር ደጅ በማደሪያው ያላችሁ አባቶች፣ እናቶች፣ ወንድሞችና እህቶች ጭንበቀል የሌለባችሁ ሕፃናት ጭምር እስከ ሞትና እስከ መቃብር ድረስ በወደደን በተከተለን የሕይወት እስትንፋስ እልፍ ብሎ ሕይወትን ለዘራብን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም የሰላምታ ቃል ራሴን ዝቅ በማድረግ ሰላም እላችኋለሁ። እንደምን አደራችሁ? እንደምን አደራችሁ? እንዴት እስቆያችሁ? አሜን። እግዚአብሔር ይመስገን። የትናንትና ጥፋታችንን በደላችንን ያልቆጠረብን በይቅርታና በምሕረት በቸርነት ቃሉ ጠርቶ በማደሪያው የሰበሰበን ያቆመን አቁሞም ደግሞ አንደበታችን እሱን እናመሰግነው ዘንድ ለምስጋና የከፈተ አምላካችን እግዚአብሔር ስሙ ለዘላለም ዛሬም ዘወትርም የከበረ የተመሰገነ ይሁንልን። እናታችን እማምላክ ወላዲተ አምላክ ርስታችን ገነት መንግሥተ ሰማያት ያገኘንባት የአምላክን ቅዱስ ሥጋና ክቡር ደም የተካፈልንባት ልጇ ፈጣሪዋ እንዳከበራት ቅዱሳን ሐዋርያት እንዳከበሯት መልአኩ ቅዱስ ገብርኤል የጸጋ ስግደት እንደሰገደላት ዛሬ በእኛ በልጆቿ ክብርና ምስጋና ለእመቤታችን ይሁን። ቅዱሳን ሰማዕታት አሁንም ባለቤቱ እንዳከበራቸው ክብርና ምስጋና ይድረሳቸው። እኛም ደግሞ እናመሰግነው ዘንድ እግዚአብሔር ይቅርታውን፣ ቸርነቱን፣ ምሕረቱን አብዝቶልን በዚህ ዕለትና ሰዓት ማደሪያውን ቅድስናውን ቦታ እንድንረግጥ በፊቱ እንድንቆም ረድቶናልና ለአንተ ክብር ምስጋና ይገባሃል ብላችሁ ሲልል ብላችሁ እግዚአብሔርን አመስግኑ። እግዚአብሔርን አመስግኑ። ማን ይመስገን? እግዚአብሔር ይመስገን። እንግዲህ ስለ ነገሮች ሁሉ የእግዚአብሔርን ቸርነት እያደነቅ እሱን እያመሰገን ይቅርታና የምሕረት አምላክ ስለሆነ በረከቱን ያበዛልናል፣ ይባርከናል። ስለዚህ እሱን ወደ ማመስገን የምንሄደው። ስለዚህ ሁላችሁ ተረጋግታችሁ እግዚአብሔርን አመስግኑ፣ አምላካችሁን አምልኩ። አሁን በቀጥታ የዕለቱ ዝማሬ እንሄዳለን። የመጀመሪያውን ዝማሬ የሚያቀርቡልን የደብራችን ደቀ መዛሙርት ሰንበት ተማሪዎች ይሆናሉ። ከእነሱ ጋር አሁንን እግዚአብሔርን እልል እያልን እናመሰግናለን። አምላካችን እግዚአብሔር በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዝናው በዓለም የተወራ ክብሩ በምድር የተፈራ
አመስግኑት። የምስጋና ባለቤት እግዚአብሔርን እልል ብላችሁ እግዚአብሔርን አመስግኑት። ዝማሬውን ያቀረቡልን የደብራችን ደቀ መዛሙርት ሰንበት ተማሪዎች ዝማሬ መላእክት ያሰማልን፣ ዝማሬ መላእክት ያሰማልን። እግዚአብሔር በጥበብ በጸጋ ያሳድግልን። በድጋሜ ያመስግኑት እግዚአብሔርን። ምስጋናችን ይቀጥላል ለእግዚአብሔር። እንግዲህ ሁላችን እንደምናውቀው ከመስዋዕቶቹ አንደኛው ምስጋና እና ምስጋና በእግዚአብሔር ፊት የሚቀርብ ምስጋና መስዋዕት ነውና፣ ስለዚህ ይህን የምስጋና መስዋዕት ሁላችሁ ተረጋግታችሁ አምላካችሁን እግዚአብሔርን አምልኩ፣ አመስግኑ። አሁንም ቀጥታ የምንሄደው ወደ ምስጋና ነው። ቀጣይ የምታቀርብልን የዕለቱ ተጋባዥ ዘማሪት ኩሪባቸው ተስፋዬ ትሆናለች። ከእሷ ጋር ሆነን እግዚአብሔርን አሁንም እናመሰግናለን። ልል ብላችሁ እግዚአብሔርን አመስግኑት።